ስለ ክርስቶስ ጳውሎስ የዚህ ታላቅ ካቴድራል ስብከተ ወንጌል ኃላፊ የተከበራችሁ መምህራነ ወንጌል ክርስቶስ በወርቀ ደሙ ያያችሁ በሀብቱ በረድኤቱ ጸጋውን የሚያበዛላችሁ የጠበቃችሁ ምዕመናን ምዕመናት ሁላችሁ በክርስቶስ ፍጹም ሰላም እንደምን አመሻችሁ? እንደምን አላችሁ? ቸርነቱ ምሕረቱ ይቅርታው ብዙ የሆነ አምላክ ሁላችንም አሁን ባለንበት ሰዓት ቅዱስ የሆነውን ሕይወትን የሚያንጽ ለአእምሮ ለሀሳብ ለልቦና ድጋፍና ኃይል ብርታት የሚሆነውን መንፈሳዊ መግቦቱን ይመግበን ዘንድ በቸርነቱ የሰበሰበን እግዚአብሔር አምላክ ስሙ ይክበር ይመስገን። እንግዲህ ቀደም ሲል መምህራችን ሰፋ ያለ ርዕስ ይዘው ባለው የብሉያት መጽሐፍ ታሪክ ውስጥ ሃይማኖት፣ በጎ ስነ-ምግባር፣ የእግዚአብሔር ፍጹም ቸርነት የምንማማርበትን አስተምሮ ጀምረውልን ነበር። በዛው ቢቀጥሉ በጣም መልካም የሆነ መልእክት ይተላለፍ ነበር። ለሚቀጥለው ሳምንት ያስተላለፉት ከትህትና አንጻር ነው እና እንግዲህ ከዛ የተሻለ አስተምሮ ባይኖረን የጥበብና የእውቀት ባለቤት ማነው? እግዚአብሔር ነው። እግዚአብሔር አምላክ ለተናጋሪው ለኔ አንደበቴን አስልቶ በልቦናዬ ውስጥ ሚስጥሩን መልቶ የራቀውን አቅርቦ በሚያሳይ በሚገልጥ በመንፈስ ቅዱስ ቸርነት እንዲሁም የረቀቀውን አጉልቶ በሚያሳይ በእግዚአብሔርነቱ እሱ በአምላካዊ የቅዱስ ቃሉን የማሳመር ጌጥ በእናንተ ሕሊና ውስጥ ገብቶ ሕይወት የሚሆን ብርታትና ኃይል መንፈሳዊ የሆነ አገልግሎታችሁን ጸጋውን የሚያበዛላችሁን ቅዱስ ቃሉን ያስተምረን ዘንድ እግዚአብሔር ይፍቀድልን። እንግዲህ ዛሬ ባለን በሚኖረን ሰዓት እንደ እግዚአብሔር ቸርነት በእኛ ማንነት ውስጥ የሚመላለሱ ሰዎች ሆነን ተፈጥረን በውስጣችን ውስጥ በእኛ ማንነት ውስጥ እስከ ጊዜ ሞት ድረስ ያው ሰው ይወለዳል፣ ከዚያ ይኖራል፣ ወደ ፈጣሪው የሚሄድበት ጊዜ አለው እና ያ ጊዜ የጥሪ ሰዓት እስኪደርስ ወይም ወደ ፈጣሪያችን እንደተማርነው ትምህርት እንደተሰጠን ሃይማኖት በሰራነው በጎ ስነ-ምግባር እና መልካም የቀና የክርስትና ሕይወት ተጠርተን በሽልም ወይም ደግሞ ተሸላልመን እሱ በክብር ያቆመን ወደዛ እስክንሄድ እስክንጠራ ድረስ በዚህ ከምናየው ዓለም ወይም ደግሞ በምንኖርበት ዓለም ውስጥ በለበስነው ሥጋ የሚመላለሱ ነገሮች አሉ። እነዚህ ነገሮች እንደ ቅዱስ መጽሐፍ አስተምሮ መጽሐፋችን ስለሚያስጠነቅቀን እስኪ እንፈትሻለን። እግዚአብሔር አምላክ እውቀትና ጥበብ የሱ ስለሆነ ሁላችንም ይመጽልን። ለትምህርታችን መነሻ የምናደርገው በትንቢተ ኢሳይያስ ምዕራፍ 5 ከቁጥር 20 ላይ ያለውን ቃል ኃይለ ቃል መነሻ ምዕራፍ እናደርጋለን። ታላቁ ነቢይ ኢሳይያስ ክፉን ነገር መልካም ብለው ወይም ደግሞ እንደ በጎ ነገር ለሚያዩ ሰዎች ጨለማውን እንደ ብርሃን ነው ብለው ለሚሉ እንዲሁም ደግሞ ጣፋጩን ለሚያመሩ መራራውን ለሚያጣፍጡ ሰዎች የተናገረው ኃይለ ቃል ወይም ደግሞ ተግሳጽ የተሞላበት ተገቢ አለመሆኑን በኃይለ ቃል ይገልጸዋል። አሌሎም ለለይብሉ ለብርሃን ጽልመተ ወለጽልመት ብርሃን ነው። በዚህ በመጽሐፍ ቅዱሳችን በተጻፈልን በአማርኛ ሲነበብ ክፉን መልካም መልካሙን ክፉ ለሚሉ ወይም ደግሞ ክፉን ነገር መልካም አድርገው በጎን ነገር አድርገው የተሻለ ነገር አድርገው የሚናገሩ የሚያስቡ በተግባር የሚፈጽሙ ሰዎች አሉ በዚህ ዓለም ላይ እና ለእነዚህ አይነት ሰዎች ወይም ደግሞ ሰዎች ሆነን ስንኖር በእኛም ሕይወት ውስጥ እንዲህ አይነት ነገር ክፉ የሆኑ ልምምዶች ይኖራሉ። ሰይጣናዊ በሆኑ አስተሳሰቦች አስተምሮች የተነሳ ሰው መልካሙን ነገር ያጠይመዋል። እንዲሁም ጠይሞ መነገር ያለበት ተገቢ ያልሆነውን ነገር ደግሞ መልካም ነው ብሎ ሊያስበው ይችላል። በአንጻሩ ደግሞ አሁን በምናየው በዚህ ሰዓት ይህ
ያው ሰዓተ ሌሊት ነው። የሌሊቱ ሰዓት አንደኛው ሰዓት ሊሆን ይችላል ተጀምሯል። በዚህ ሰዓት ብርሃን ነው ብላችሁ እና ታምኑ ያላችሁ። አሁን ፀሐይ ወጥቷል፣ የሚታየው ፀሐይ ነው። የለም አሁን የሰዓተ ሌሊት ወይም ደግሞ ጨለማው አይደለም የተፈራረቀው ብለን ማለት ይህ ከተፈጥሮ ጋር መላተም ነው። እንደዚሁ ሰዎች በባህሪያቸው ውስጥ ባለው ማንነታቸው ክፉን ነገር ከክፉ ከዲያብሎስ አስተምሮ በመነሳት ወይም ደግሞ ክፉ ዲያብሎስ ከሚገለጥባቸው ከተለያዩ ምክንያቶች ወይም ደግሞ አመክንዮ በሰው ሊያመካኙ ይችላሉ። በሚያዩትም በሚመለከቱትም በሚያስቡትም የሀሳብ የእውቀት ወይም ደግሞ የእውቀት መጀመሪያ ሀሳብ። ነገር ግን ይህን ሀሳብ ዝም ብለው አይደለም የሚያዩት ነገር መረጃ የሚወስዱበት አይናቸው ደግሞ የሚሰሙት በጆሯቸው የሚሰሙት ነገር ነው። ሀሳብ በውስጣቸው ሊያቀዝ ሀሳብን ሊያጸስ በአይኗቸው ሊያቀዝ በህሊናቸው ሊያስባቸው የሚችለው ከሚያዩት ከሚሰሙት ነገር። ስለዚህ ክፉን ነገር ደጋግሞ ከማየት ወይም ደግሞ ከመስማት የተነሳ እንደ ደግሞ ወንድማት ሆኖ ሊወስዱት ይችላል፣ ሊለማመዱት ይችላል። ወይም ደግሞ ሰው በስድብ ሰው በቀስታ ትንሽ ነው የሚለማመደው፣ አብሮ ሊያድግበት ይችላል። ከዛም በኋላ ሰው መሳለን መንቀፍ ማለት እንደ በጎ ነገር የተቀላል ነገር ወይም ደግሞ ተራ ነገር አድርጎት ሊወስደው ይችላል። ይህ ደግሞ በእግዚአብሔር ቃል ጸያፍና ኃጢአትን ገድልም ነው። እንደዚህ ይህ ብቻ ሳይሆን ክፉ ልማዶች አሉ በሕይወታችን ውስጥ የሚመላለሱ። እነዚህ በመጽሐፍ ቅዱስ አስተምሮ ስንመለከታቸው አደገኛ ዘዴዎች ናቸው። የማይጠቅሙ ጥቅም የሌላቸው አስበን እንደሆን ልንተዋቸው የሚገቡ ወይም ደግሞ ካሰብን በኋላ አሰላስለን በልቦናችን ውስጥ ቦታ ሰጠናቸው፣ ምዕራፍ ሰጠናቸው፣ ነገር ይጠቅሙናል ብለን በአጀንዳ ልንይዛቸው የማይገቡ ነገሮች ናቸው። እነዚህ አደገኛ ዘዴዎች የሰው ልጅ አንትሙስ ለማዕቡክሙ ሰይጣን ብሎ ክርስቶስ እንዳስተማረው ክፉ ኃጢአት በደል ለመጀመሪያ ጊዜ ወደ ሰው ሕይወት ወደ ሰው ማንነት ወደ ቀዳማው ወደ አዳም የመጣው ክፉ አስተምሮ ሐሰት ውሸት ከዲያብሎስ ነው የተገኘው። ወንጌላዊው ቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ ኃጢአት ወይም በደል ሐሰት የሐሰት አባት የሐሰት መሰረት የሐሰት ምንጭ የተባለ ዲያብሎስ ነው። ስለዚህ ዲያብሎስ ሁልጊዜ በሰው ማንነት፣ በሰው በጎነት፣ በሰው መልካምነት፣ በሰው የቀና ሕይወት ይቀናል። ብዙ በክርስቲያኖች ሕይወት መልካም ማንነት ውስጥ ቀንቶ ክፉ ስራ ለማሰራት እረፍት ስለሌለው ሀሳብ ሲረግ እሱም ሲያዛብር የተሻለውን ሲጥል ከእግዚአብሔር ከሕይወቱ ሲለይ ይኖራል። እግዚአብሔር አምላክ ደግሞ ያጸናው ያበረታው ድል አድርጎት ይኖራል። በመጽሐፍ ቅዱስ ታሪክ ውስጥ ብዙ ታሪክ እንዲህ አይነት ታሪክ ያላቸው ሰዎች እናገኛለን። የቀደሙ አባታችን አዳም በዛ ባንክ ከዲያብሎስ ነው እንግዲህ ክፉ ዘዴ የተማሩ። እነዚህ አደገኛ ዘዴዎች ከምንላቸው አንዱን እና ሁለቱን ብቻ ተመለከተን ሌላ ጊዜ ላይ ሊሆን ይችላል። አንደኛው ዘዴ ሐሰት ነው፣ ውሸት አደገኛ ዘዴ ነው። ማንኛውም ክርስቲያን ብቻ ሳይሆን ሰው የሆነው ለእርም አድርጎ ወይም ደግሞ ሊያደርገው ሊያስበው ሊተገብረው ሊኖርበት የማይገባ ክፉ ዘዴ። ሰው ሐሰት የሚናገርበት የራሱ ምክንያት አለ አይደለም። በቀላሉ ምክንያት ለመፍጠር እውነት ተናግሮ ምናልባት የሚጣላ የሚያስቀይም የሚቀየም ሁኔታ ወይም ደግሞ ሁኔታ ከተፈጠረ አስቀድሞ ለዛ ነገር ምክንያት የሚሆን ነገር ከነገሩ ጋር የማይያዝ የማይዛመድ ሐሰት ሊፈጥር ይችላል። እና አንድ ያለ ጥቂት ነገር እያደገ ምን ይሆናል የሚለው ነገር እየመጣ እያደገ ይሄድና ወደ ሐሰት ምስክርነት ወይም ደግሞ በሐሰት መስክሮ በሰው ላይ እስከ ማስፈረድ የሰውን ሕይወት ክብር ወደ ማስመለስ እስከ ያደርሳል። እና ከሐሰት የተነሳ የራሱ የሆነውን ሁሉ እስከ መመኘት የሚደርሰው በጎ ያሉ ምኞቶች በውስጡ እንዲመላለሱ ሊያድግ የሚችለው ከዚህ ከሐሰት ሀሳብ የተነሳ ነው።
ለምሳሌ ያህል በቅዱስ መጽሐፍ ውስጥ ሐሰትን የተቃወሙ ብዙ ደጋግ ሰዎች አሉ። እግዚአብሔር አምላክ ፈቅዶላቸው የተማሩትን ትምህርት በአእምሯቸው ላይ አሳድሮ ወይም ደግሞ ለእግዚአብሔር ቀርቧቸው የተማሩት ያወቁት በጎ መንፈሳዊ የሆነ እውቀት የሚጠቀሙበት ሆኖ እግዚአብሔር ረድቷቸው ሐሰትን የተቃወሙ ደጋግ ሰዎች እንመለከታለን። በመጽሐፈ ሶስና ታሪክ ላይ የምንመለከተው በመጽሐፉ ላይ ምናልባት በተሰመና አንዱ መጽሐፍ ላይ የምናገኘው የቤተክርስቲያናችን አስተምሮ ያው ከ66ቱ ወደ 81 በሚለው የምናገናውና መጽሐፍ ቅዱሱን ካላችሁ በዚህ ነቢያት ትንቢት ውስጥ ታገኙታላችሁ። መጽሐፈ ሶስና እና ይቺ ደግ ሰው መልካም ሰው እግዚአብሔር አምላክ የረዳት በጎ ሃይማኖት ያላት የቀና ሃይማኖት ያላት ይህ በጎ ሃይማኖት የቀና ሃይማኖት ወላጆቿ እንደሚገባ ሲያስተምሯት በአግባቡ የሙሴን መጽሐፍት ወይም ደግሞ በሙሴ መጽሐፍት ያሉትን ሕግጋት በአስርቱ ቃላት ሕይወቷ የተመሰረተ ደግ ሰው እንደነበረች መጽሐፉ ያስረዳናል። እና እግዚአብሔር ሁል ጊዜ በጽድቅና በእውነት ጸንተን የምንኖር ከሆነ እግዚአብሔር ይረዳናል። ወገኖች እንድንፈራ አይደለም የምነግራችሁ። ክፉን ነገር መቃወም የምንችለው መጀመሪያ እኛ መንፈሳዊ የሆነ ጥሩር ወይም ደግሞ የእግዚአብሔር ኃይል እንደዝና ስንታጠቅ በጽድቅ ወይም ደግሞ በእውነት አምነን ጸንተን ስንኖር እግዚአብሔር የጽድቅ የእውነት አምላክ ነው። ምናልባት አንዳንድ ጊዜ ከሚመጣብን ዓለም ውስጥ ካሉት ችግሮች ወይም ደግሞ ከሚመጡብን መከራዎች የተነሳ ሰዎች ከእውነት ፈቀቅ ብለው የእውነት የጽድቅ መሳክርት ወይ ምስክሮች ሳይሆኑ ቀርተው እናገኘናል። እውነት ሸሹ ላይ ይችላል። ለእውነት ወይም እውነት ነው ማለት ሳይችሉ የሚኖሩ ሰዎች ወይም የሚቀሩ ሰዎች በጣም ብዙ ሰዎች ናቸው። እውነት ማለት ያፈሩ የሚያሳፍራቸው ለችግርና ለምስክርነት ሲጠሩ የማይተው ሰዎች ይችላሉ። እና እግዚአብሔር አምላክ ከዚህ አይነት አስተሳሰብ ይሰውራል። ክርስቲያን ማለት በጊዜው ያለ ጊዜው በሚመችበት በማይመቸው ጊዜ ለእውነት ጸንቶ የሚኖር ሲሆን ነው። እና ኢየሱስና እግዚአብሔር አምላክ በእውነት በሃይማኖቷ ያከበራት ባላት መልካምነት እግዚአብሔር አምላክ መንፈሳዊ የሆነ ውበቷን ከፍ ያደረገላት ከሥጋዊ ውበት ባሻገር ነገር ግን ለእግዚአብሔር በእውነት መታመን የቻለች እግዚአብሔርን በመዓልትም በሌሊትም በሕይወቷ ውስጥ የምታለድ ወይም ደግሞ የእግዚአብሔር ሕግጋት በውስጧ የምታለድ ሰው ናት። እና እንደነዚህ አይነት የወንጌል እመቤቶች ሕይወታቸው፣ ታሪካቸው፣ ገድላቸው ዲያብሎስን እንዲህ ያለው ተቃውሞ የለም። ጨለማ ጨለማ ይባላል እንጂ ጨለማ ብርሃን አይባልም። ይሰማችሁ ነው። ጨለማ ምንድን ነው? ጨለማ ነው። በጨለማ ውስጥ ሰው ተሰውሮ ወይም ደግሞ በብርሃን እንዳይገለጥ ክፉ ስራ የሚሰሩ ሰዎች ሁሉ ጊዜ እነዚያ ሰዎች ክፉዎች ናቸው ተብሎ ነው ባል ያለባቸው። ይሄን አሁን የምናየውን ልክ ጨለማ የብርሃን መላክ እንዴት ይሆናል? በእርግጥ ይሄ በተፈጥሮ ጥቅም አለ። ይሄ ብላችሁ የሌሊቱ ሰዓተ ሌሊቱን ሰዓተ ማልቱ ሲመጣ ያለ ምክንያት አይደለም። ይሄ ለአይምሮ እረፍት የሚገኝበት ስለሆነ እግዚአብሔር አምላክ በራሱ ቸርነት ለእኛ ጥቅም ይሆን ዘንድ የፈጠረው ነው። ነገር ግን ጨለማውን ብርሃን ነው፣ ብርሃኑ በዛ አንጻር ስላለው ነገር ለመነጋገር ነው። ክፉን ነገር ክፉ ነው ማለት አለ በቤታችን። ሐሰቱ ሐሰት ነው፣ ጽድቁ ጽድቅ ነው ብለን ማለት መቻል አለ። አለበለዚያ ሁሉ ጊዜ ተመሳስሎና አብሮ ነው አድረባይ ሆኖ ክርስትና። አሁን ግን በብዛት በዓለማችን ላይ ሰልጥኖ የምናየው ነገር ይሄ ሰው ከእውነት ፈቀቅ ብሎ አይቶ እንዳላየ ሰምቶ እንዳልሰማ እንደማይመለከተው ስለ እውነት ስለ ጽድቅ ሰዎች ሲገፉ እንደማይመለከተው ስለ እነሱ መልካምነቱን በመናገር ከፍርሃትም ይሁን የእውነት ጥላት ወይም ደግሞ እውነትን ከማወቅ የሆነነትም ይሁን ወይም በእግዚአብሔር ካለማመንም ይሁን ምክንያቱም ራሱ ያውቀው። ነገር ግን እንዲህ ብሎ እንዲህ አይነት ሰው ባለማይነት ጊዜው መስሎ ከማለት አንጻር ብልሃተኛና ጥበበኛ ይመስለዋል ራሱ።
ሲሰማችሁ ራሴን ያላት ነው አይቶ ላላየው ነው ማለት የለም። ይሄ ተገቢ አይደለም ብሎ ማለት ተገቢ ነው አለበለዚያ ሰው ሲቀማ ሲዋሻቸው ለባባሰው የለም ተገቢ አይደለም ብሎ ማለት ነው። ያሰው የስንት ሰው አይደለም አድራጊው ሰው ተመልካቹ የለም የምትሰራው ስራ ተገቢ አይደለም ብሎ ማለት አለ። አለበለዚያ ከሚያደርገው ሰው ጋር ተባብሯል ማለት ነው። ማሳብ ለክፉ የሆነውን ነገር መጀመሪያ የመቃወም አቅም ያስፈልገናል። ክርስቲያኖች ኃይል ያስፈልገናል። ያለበለዚያ በቤተሰቦቻችን ነው ከተናናሾቻችን አንፃር ነው የሚያድስ የክፉ ልማድ የጀመረ የሚሰርቅ የሚዋሽ ነው ብላቴና ታናሽ ታላቅ ካለ አይተን ላይ ይሄ እንደሚሄጋሽ ይወድም ይሄ ነገር አይተን ሃይራን ካለው ተማሪ ነገር እሱ የሚሰራ ስራ ለመስራት እኛ በህይወታችን እንቀራለን ማለት ነው። ሌላኛው አንፃር ሲተረጎም ይሄ ተገቢ ያለሙሉ ወይም ደግሞ ጥቅም የሌለው ስራ ለሌለው ስራ መስራት የሚሰራ ሙሉ አለካብነት ተባባሪዎች ነን ማለት ነው። ወይም እያለን የለንም ማለት ነው። ኖረን አለምን ምንድን ማለት ሰው ባለበት ዘመኑ እግዚአብሔር አምላክ ለገለጠለትበት ለተማረው ለታመነበት ሃይማኖት ተገቢ ሙሉ ሆኖ ካልተገኘ ምን ጥቅም አለ? ባለርባይነት አስመስሎ ካለፍ ግን ያ ሰው የእግዚአብሔር ሰው ለማለት ያስቸግራል ወገኖች። እና ኢየሱስና መቼም ያው ጸሩ ለሰብሰባ ቤቱ ነው የሚለው መጽሐፍ ቅዱሳችን። በባቢሎን ሲኖሩ በጣም ባለጸጋ ደግኛ የሆነ ሰው ባለቤቷ ኤልያቄም የሚባል ደግ ሰው አግብታ ትኖር ነበር ነው የሚለው እና በቤታቸው ካላቸው ክብር የተነሳ ባለቤቷ ጥሩ መዝናኛ የአትክልት ስፍራ እንግዶች ሲመጡ የተዝናኑበት የሚጫወቱበት ደጋግ መልካም ሀሳብ የሚያስቡበት ለሽምግልና የሚሆን ድሃ ተበደለ ፍርድ በደለ ብለው የሚፈሩ ዳኞች የሚቀመጡበት ደስ የሚል ስፍራ ሰፊ ግቢ እንዳለው መጽሐፍ ቅዱስ ያስረዳናል። ነገር ግን በቤታቸው ይገርማቸዋል እግዚአብሔር ያከበራቸው ደጋግ ሰዎች አሉ። ከነዚህ ደጋግ ስመጥር ሰዎች ሺያውን የሚባሉ ሰዎች አሉ። እነዚህ አይነት ደጋግ ሰዎች ደግሞ ይገርማቸዋል በዘመናቸው የደካሞችን የችግረኞችን የመጻተኞችን ችግር የሚያዩ የሚመለከቱ ባላቸው ማህበረሰብ ዘንድ ሰው እንዳይገፋ ፍርድ እንዳይጓደል የሚያደርጉ ዳኞች ሁሉ ቤታቸው አሰልጥነው ይኖሩ ነበር። ይሄ በእስራኤል ባህል አለ ያንተዋል እና በእነሱ ቤት ሁለት መምህራን ረመናት ይላቸዋል ሰልጥነው ይኖሩ ነበረ። እነዚህ እንግዲህ ለባለቤቷ ለእሷ እመቤትነት ለባለቤቷ ጌትነት በመንደራቸው ቤታቸው ደሞዝ እየከፈሏቸው የህይወቱን እያመሉ ምን አነሳችሁ ምን ወለዳችሁ ብለው የአካባቢያቸውን የማህበረሰባቸውን ደህንነት የሚያስጠብቁባቸው ደጋግ ሰዎች ናቸው። ሰዎች መምህራኖች ነበሩና ኢየሱስና በእነዚህ ባስጠቋቸው ደሞዝ በሚከፍሏቸው በሚያበሏቸው በሚያጠጧቸው በቤታቸው በሸሟቸው መምህራን ረበናት በሚባሉ በእነዚህ ነው ፈተና የመጣባት አስተው ሰው መምከር ሲችል እንደ መጽሐፉ አነጋገር ወነቱ ልቡናው ሆኖ ነው ልቡናቸው ተለወጠ። ኃጢአትን ሰው ሲያስብ ለሌለን ሲያስብ አይምሮን ያጣል። ወሬው ሰማይ ወደ ሰማይ አልተመለከቱም። ወደ ሰማያዊ ሕግ ወደ ሰማያዊ እግዚአብሔር ሊያዩ ሊመለከቱ ዲያብሎስ ሕሊናቸው ሁሉ አጨልሞባቸዋል። ወይም መልካሙን ነገር እንዳይመለከቱ እግዚአብሔር አምላክ ሳይሆን ዲያብሎስ መጥፎውን ነገር እንዳያዩ ሽፍሯቸዋል ይላል። እግዚአብሔር አምላክ ከእንዲህ አይነት አስተሳሰብ ኃጢአትን ከተመለከትን በኋላ አይኖቻችንን ልቦናችንን ሀሳባችንን ቶሎ መተው አለብን፣ መንቀል አለብን። ክፉ ስራ ስለማይጠቅም ማለት ነው። በዚህ የምንኖርበት ዓለም እንደምታዩት ዓለማችን የብዙ ነገር ክምችቶች ያሉባት ልክ እንደ ቆሻሻ ገንዳ አንዳንድ ጊዜ ቆሻሻ የሚጣልበት ገንዳ የሚከፋ ነገር ያ እናንባት ሲሆን አለ ትገለጽ ትችላለች። ይህም ደግሞ ስልክ ስራ የተሰራባት ዓለም ናት። መልካም ነገር የሚጎኝበት የብዙ መልካም ነገር ክምችት ያለበት ዓለም ናት። እንዲህ በክፉ ብቻ አይደለም መስላት። ነገር ግን ስንቱ ነው መልካሙን ነገር ለማየት መልካም ነው ብሎ መልካም በበጎ ሰዎች ስራ ተደንቆ በጎ ስራ ለመስራት የሚነሳሳ ስንቱ ነው። በጣም ጥቂቶች ሊሆን ይችላል።
እና ጥቅቶች ሊሆኑ ይችላሉ። እና እነዚህ ደጋግ ተብለው በቤታቸው እንደ እግዚአብሔር ሳይሆን እንደ ሰዎች ደጋግ ተብለው የተሾሙ መምህራን እግዚአብሔር አምላክ ላልተሰጣቸው ላልሾማቸው በሶስና ሕይወት በትዳሯ በሕይወቷ ውስጥ በቃል ኪዳኗ ለመግባት ለማፍረስ ጌታን ለማናወጥ ፈለጉ። ዲያብሎስ በእነሱ ልቡና ቅን ፍርድ ሳይሆን መልካም የሆነው ቅን የሆነውን ሀሳብ ሳይሆን ክፉ የሆነውን ሀሳብ በውስጣቸው መላባቸው ስለፈቀዱለት ማለት ነው። ሰው በመሰረቱ ትምህርት ብቻ አይደለም፣ መምህርነትን ብቻ አይደለም። ሕይወቱን መኖር ካልቻለ ምን ዋጋ? ካባቢ ነፍስ ጽማም ቢሆን ፈረጅያ ቢያደግ ካህን ቢሆን ሕይወቱ መኖር አለበት። መመላለስ ሁላችሁ እናንተ ዝም ብላችሁ ቤተክርስቲያን መምጣቱ ብቻ መመላለሱ ብቻ ሳይሆን ሕይወታችን የእኛ ማንነት ማይመረመር ህወሓት ልክ በሶስትና ጸሎት ሁሉን መርምረህ ሳትመረምር የምታውቅ ሁሉስ መርምሮና ሳይመረምር የሚያውቅ እግዚአብሔር ሁሉ ነገር ይመለከታል። በእግዚአብሔር ፊት እኛ ወይም የእኛነት ቤት ወይም ደግሞ የእኛነት ድንኳን ልክ ከፊት ለፊት እንደተሰጣ ስጥ ወይም ከፊት ለፊት እንደተተከለ ድንኳን ምንም ይሰወረው ነገር የለም። እግዚአብሔር አስተውሎ እግዚአብሔር አምላክ አይልም ብለን የምንሰውረው ነገር የለም እና እነዚህ መምህራኖች እግዚአብሔርን ከእግዚአብሔር ፊት የተሸሸገ ሀሳብ እንዳላቸው አድርገው ራሳቸውን ቆጠሩና ሶስናን በየግላቸው እርግና፣ ሽምግልና፣ ጉልምስና፣ መምህርነት ይህ ሳይገድባቸው ነበር ዋስተው በእሷ ውበት የእሷ ማንነት የእሷ ቁንጅና ለባለቤቷ ነው። በቃ አለቀ። ምንም ሳይጎዳቸው ሃይማኖትን አጎደሉ፣ እምነትን አጎደሉ ይላል እግዚአብሔር አምላክ። ሰው አብሮን የከዳ ልቦና እንዳይኖረው በሱ ብቻ ነው የሚጠብቀው። ወንዶች ለሰው መታመን ለእግዚአብሔር መታመን ነው። አንዳንዴ ልቦናችን እንዳይከዳል ሀሳባችን የኛ እንዳይሆን እንዳይነጠር በየጉዟችን መጥፎ ክፉ ሀሳብ እንደው ቃል ኪዳን ብሎ አደራ ብሎ ሰው የሰጠን ነገር ለመጠበቅ አቅም ያስፈልገናል። አለበለዚያ ወደዚያ አደራ ለመቀበል ውስጣችንን ማንፈትሸው ውስጣችን ማናምነው ከሆነ ራሳችን ማብቃት የለብንም። አንችልም ማለት አለብን። እግዚአብሔር ለሰጠን ሰው የሰጠን አደራ ከእግዚአብሔር የሰጠን አደራ ነው። አደራ መጠበቅ አልቻሉም። ስለዚህ በየግላቸው ዲያብሎሳዊ የሆነ ስራ ለመፈጸም ለመተግበር ክፉ ርኩስ ስለሆነ ስራ ራሳቸውን አሰናዱ ነው ይላል መጽሐፍ ላይ ይመለሳል። ስለዚህ በየግላቸው ፈልጓል እና ሶስና ሁሉ ጊዜ ከተገኘ ቦታ ገብታ ጸጥ ባለ ሰዓት ከሳ በኋላ ትዝናናበት ከሴት ባለ ማለቿ ጋር የምትጫወትበት ቦታ ስፍራ ነበረ እና በዚህ ስፍራ ውስጥ ሁለቱም አንድ ቀን ከዕለታት አንድ ቀን በኋላ ላይ የተገለጠው ጉዳያቸው ሁለቱም ማይገርሙት ሁለቱም ግን እንደ ሰይጣናዊ በሆነ ፍቅር ውስጣቸው እንደወደቀ ሳይገላለጡ ልክ 6 ሰዓት ላይ ምሳ ሰዓት ላይ ከፍት በኋላ ወይም ደግሞ ከችሎት በኋላ አስተማሪዎች መካሪዎች ናቸው ብያቸዋለሁ። እነዚህ ሁለቱ መምህራን ሁለቱ የፍርድ ሰዎች ናቸው፣ ፍርድ አዋቂዎች ናቸው ብያቸዋለሁ። ለምሳ አንተ ምን የተባለው ከላይ በኋላ እዛው የትግል ስፍራ ላይ ይዞ ተገናኙ ይላል። ከዚያ ወንድም ያንተ ሂድ ወደ ምሳ እንዴ ምን ይላል ተብለህ ታወራ ነበር ወይ ምን አገናኘን ለምን መጣ ይሆን አንተ ስለመጣ ተባሉ። ሄደን እኮ አገር ቀደም ይሄ እንጂ ይቺ ጌታችን ሚስት ፈልጋታለሁ አለ። እኔ እኮ አገር ቀደም ይሄ እንጂ ይባል እንዴ ነው ማለት ተረከቡ ዲያብሎስ እንደዚህ ያስተባብራል። መልካም የሆነው ነገር ለማድረግ መልካም የሆነው ነገር ለክፉ ለማድረግ በሰው ላይ ፈተና ለማምጣት እንጂ የሚያስተባብርበት ጊዜ አለ። በዚህ ጊዜ የጽድቅ ሰዎች በእግዚአብሔር የሚታመኑ ሰዎች ይህ የዲያብሎስ ሴራ የዲያብሎስ ክፉ የሆነ በሰው ልቦና ውስጥ ያደረው የሱ ሽንገላ የሆነ ወይም የሱ ትብትብ ድል ያደርጋቸው አይችልም። እግዚአብሔር የሚያቸው ሰዎች ጊዜ ዲያብሎስን ትብትብ መበጣጠስ ይችላሉ። እግዚአብሔር ከእነሱ ጋር የሆነ ዲያብሎስ ድል ያደርጋቸው አይችልም። በሶስና ሕይወት ይህ ተረጋግጧል እና ከዚያ በኋላ ሁለቱም አበሩባት ክፉ ስራ ለመስራት ወገኖች ክፉ ስራ ሰርተው አስበው ለማሰራት ዲያብሎስ ከክፉ ልቦናቸው ጋር በእነሱ ላይ አድሮ ዲያብሎስ ትብትብ የሆነውን
ሐሳቡን ይጭንባት ዘንድ ኃይሉን ይገልጽባት ዘንድ እነዚህ ሁለት ሰዎች አስተባበረባት። እነሱ ፈቃደኞች ሆኖ የዲያብሎስ ማደሪያዎች ሆኑ እና በመልካም ሕይወታችን ውስጥ አንዳንድ ጊዜ ወገኖች ብዙ አይነት ፈተናዎች ሊኖሩ ይችላሉ። በመልካም ትዳር ውስጥ እንደምታውቁት ባለንበት ዘመን ያልሆነውን ነገር ሆነ ብለው ቀባጥረው የሚያጣሉ የበጎ ሰዎች ሕይወት የሚንዱ መልካሙን ነገር ብርሃኑን ነገር የሚያጨልሙ መልካሙን ነገር የሚያክፉ በጣም ብዙ ሰዎች ይኖራሉ። በምንኖርበት ዓለም ይሄ የዓለማችን ተባይ ነው። ለምን ወደ አለ በችግር ነገር ይኖራል። ሰው እስካለ ድረስ በምንኖርበት ዓለም የዓለማችን ተባይ ነው። በአንድ ሰው ታሪክ ብቻ ተወስዶ የቀረ ነገር ዛሬም ነገር እስከ ፈጣን ድረስ እየባሰ ሊሆን ይችላል። ይበለጠ ነገር ግን ሰው እንደ ሰው ማሰብ የሚችል ሁሉ እግዚአብሔር አምላክ በብላት የሰውነትን ሀሳብ ጸጋውን ያላጓደለበት ሁሉ ክፉ ነገር የመቃወም አቅምና ብርታት አለው። እኛ ዲያብሎስን የመቃወም ድል የማድረግ ኃይል እስካለ ድረስ ሁሉ ጊዜ በሱ ክፉ አሰላለፍ ሳይሆን በጽድቅ መንገድ ቆመን ዲያብሎስን የመቃወም ሁሉ ጊዜ አዘምን ማለት አለ ሀሳብ በውስጣችን ውስጥ ሊነግስ ይገባል እና ከዚህ በኋላ እነዚህ ሁለቱ መምህራን መምህራን የፍቅር ሰዎች አዋቂ ሰዎች መሬታቸው የሚኖሩ የሚጠጡ ከብረው ገነው ለቤተሰቦቻቸው ሳይቀር ደግሞ የሚወጡ ሰዎች ይኖራሉ። አንዳንድ ጊዜ ፈተና ይመጣው ከሩቅ አለ ከምንወዳት ከቆምንባት ምድር ሊሆን ይችላል። ከአካባቢያችን ከቤተሰባችን ውስጥ ሊሆን ይችላል። ከሁሉ ነገር እግዚአብሔር አምላክ ያርቀን። ይህን ታሪክ ያመጣሁላችሁ ለምንድን ነው? ጽድቅ የሆነውን ነገር የለም ይሄ ነገር እውነት ነው ብለን ማለት እንድንለማመድ እንድንችል ነው። አንድ ነው ሀሰብ ነው እና አንዳንድ ጊዜ አሁን በምኖርበት ዓለም ነው ብዙ ውሸት ነገር ተለምዶ እንደውም ስል መልካሙ ነገር እየተተወ የጠፋ ከአይኗቸውም ከሀሳባቸውም እየጠፋ ሰዎች ውሸት መናገር እንደ ጽድቅ አድርገው ቆጥረውታል። የእውነት እንደው እውነት ነው ብለን ማለት ምናልባት እያስፈራ የመጣበት ዘመን ላይ ደርሰናል እና በቃ ምን እንደው ዋሽቶ በተለይ በንግዱ ማለት የትኛውን ቦታ ዋሽቶ ቀምጦ ሸወዱት እኮ በቃ ብልህና አዋቂውን ብሎ ነው ያስበው። ተገቢ አይደለም። ይሄኛውን የኛ የክፉ የሆነ ደዌ ወደ ገጠሩ ሁሉ ተላልፎ ገበሬ ሁሉ ሳይቀር መሰረታል። ይገርማቸዋል። በሚገላው ነው አሸዋ አፈር ደባልቆ ሚዛኑን አዛብቶ እንኳን እኮ የሚያስተማሩት ትምህርት እንኳን አልነበር ነው የሚበላው እየተጣ ሁሉ በማህን ነገር እየተቀበለ ወይም ደግሞ እየተባለቀ መምጣት የኃጢአትና የኃጢአት እውነት አይደለም ብሎ የማለት ችግር ነው። ክፉን ነገር ክፉ አይደለም ብሎ የማለት ችግር ነው። ይሄ ጤነኝነት አይደለም። የአይምሮ ክፉ ነገር መቃወም አንችል ከሆነ ይህ ሊሆን የተዛባበት ነገር ወይ በጸሎታችን በእምነት በሃይማኖት ሆነን ጸንተን በንስሐ ራሳችን አልሞ ራሳችን እንመለመልበት ጊዜ ያስፈልገናል። የጥሞና ጊዜ ጽሞና ጊዜ ካለው ቤተክርስቲያን ያስፈልገው ሰው ነገሮች ባህሪያቱ የራሱ ቁጥራዊ ባህሪያቱ አለታዘዝ ሲለው ሲረበሽበት ራሱን ማስተካከል ሳይችለው ማረም ሳይችል ራሱ ማገናዘብ እንደሰው ማስተሳሰብ ሲቀር ራሱን የተወሰነ ሳምንታት ያህል ለይቶ ራሱን በእግዚአብሔር ቃል ይመረምራል። ጤነኛ ሰው ነኝ ብሎ ማሰብ የለበትም። ሰው በተለይ በእግዚአብሔር ቤት ውስጥ በተለይ በመምህርነት በማገልገል ዙሪያ ውስጥ ያሉ ሰዎች የበለጠ ኃላፊነታቸው ከባድ ነው። አሁን ካለው ከዚህ ታሪክ የምንመለከተው እና እግዚአብሔር የሚገልጥበት ጊዜ አለ። ለእውነት የሚገለጥበት ጊዜ አለ። ስለዚህ እንደምን ነቢዩ አባባል አንዴ ወየውላቸው እግዚአብሔር በሰማይ ብቻ ወደፊት የሚል ለዕለተ ምጽአት ብቻ ሳይሆን በሚሆንበት ዓለም ባለበት ዓለም ይፈርዳል። ከክብር ያሳንሳል። በጤና እግዚአብሔር በደዌ ይገስጻል። እንዲሁም ደግሞ በተለያዩ አይነት መቅሰፍቶች ሲጠፉ ነው የምናየው። እግዚአብሔር ደግሞ እውነት እየተገለጠ ያለበት ዘመን አሁን እግዚአብሔር ቀርቦ በዙፋኑ እየፈረደ ያለበት ዘመን አሁን የነፍሱ መቅሰፍት ቀርቶ በስጋ ሰው ይቀጠቀጣል፣ ይገረፋል። በምኖርበታል እያየን የተመለከተ ስለሆነ ማለት ነው። ስለዚህ እግዚአብሔርን መፍራት ለነፍስም ለስጋ ወይም ደግሞ ራሳችን ለመጠቀም ጠቀሜታው ከፍ ያለ ነው። ከእውነት ጋር መኖር ከጽድቅ ጋር መኖር እና ወደዚች ሴት የተቀደሰች ሴት እናት ወይም ደግሞ የወንጌል መሬት መላት ወደ እሷ ሕይወት ስንመጣ
እነዚህ ይህን የመሰለ ፈተና በገጠማት ጊዜ እነዚህ ሰዎች ዲያብሎስ እያሳስባቸው አስተባብሮ ክፉ የሆነ ሀሳብ እንዲሸርቡባት አድርጓቸዋል። ስለዚህ እሷ ሁልጊዜ ከተክል ቦታ ከዚያ ገብታ ውሃ ሞቃታማ አካባቢ ስለሆነ ውሃ የምትነገርበት ከሴት እህት ሰራተኞቿ ጋር ሆና የምትታጠብበት ስለሆነ በዚያ በተክል ስፍራ ውስጥ ተደብቀው ተገኙ። ተደብቀው አሸብቀው ይጠብቋት ነበረ፣ ክፉ ነገር ለመፈጸም በሷ ላይ ማለት ነው። እና ከዕለታት አንድ ቀን ሶስና እንደተለመደው ተክል ቦታ ገብታ ለመታጠብ ሁለት ደንገጥሮቿ ጋር መጽሐፋችን ገብታ ሳለ ዘይትና የምትቀባውና ሳውና እንዲያመጡላት ወደ ቤቷ ልካቸው ሳለ የተክል ቦታውን ዘግቶ መልሰው መለስ አድርገው ሄዱ። እነዚያ ሁለቱ ባልቴት እህቶቿ ለስራ የሚረዷት እነዚያም ተደብቀው የነበሩ እነዚህ መምህራን ወይም የመምህርነት ዓላማው ሊስበስ የሚከበሩ ነገር ግን ሕይወቱን ያሉ እነ ነቢዩ ዳንኤል አባባል እናንተ ወደፊት ያመጣዋል እና እናንተ ባለ ለእርግና ዘመናችሁ ይሙት በቃውን እያልበቃ ብላችሁ ምትፈርዱ፣ እያልበቃውን ይሙት ብላችሁ በቃ ብላችሁ ምትፈርዱ እግዚአብሔር አምላክ በጽድቅና በእውነት ቢያስቀምጣችሁ፣ ነገር ግን አንድን ቀን ከሐሰትና ከውሸት በስተቀር መልካም ነገር ከአንደበታችሁ ያልተገኘ ሐሰተኞች የድንጋይ ሽበት ነው የእናንተ ሕይወት ብሎ አድራችሁ ነው እግዚአብሔር አምላክ ገለጠለት። ያዋረዳቸው ላይ ትመጣበታል። አጠር ባለ ታሪኩን እንተርከዋል እና እንግዲህ እነዚህ ለሁለት ሆነው ይችን ሰው ለማጥቃት ወይም ደግሞ እሷ ላይ ክፉ ዲያብሎስ አነሳስቷቸው ሁሉ ነገር ቤታቸው እንኳን ነገር ግን ዲያብሎስ አንዳንድ ጊዜ ይገርማቸዋል። ሰውን ከክብር ለማሳነስ እነዚህ ክፉን ነገር እንደ መልካም አድርጎ ብሩህ አድርጎ ያሳያል። ጨለማ የሆነውን ስራ እንደ ብርሃን አድርጎ ያሳያል። መራራ የሆነውን ኃጢአት ምን ጊዜ ቢሆን መራራ ነው፣ ጣፋጭ አድርጎ ያሳያል። ኃጢአትን ለጊዜው እኮ ሰዎች ከሰሩት በኋላ ለመጀመሪያ ጊዜ ጨው ወይም እንደማወላ መስዋዕት ይተውስ በኋላ ግን ወሬቱ ወጣከባ እግዚአብሔር አምላክ ሰው ወሮች እና በሩቅ ነው ክፉ ነገር መከላከል የሚያስፈልገው። ክፉ ነገር በርቀት ሀሳብ ካለ መሄድ ነው ያስፈልገው። መልካም ታሰቡ ብዙ እግዚአብሔር በሰጠን ጊዜ መልካሙ ነገር ራሱ አስበንም አድርገንም አንዘልቀው። ይሄ ደግሞ ሕይወትም ጤናም ሰላም ደስታም ጸጥታም ጥቅም ስላለው ማለት ነው እና ከዚህ በኋላ እነዚያ ሁለቱ ረመናት እየወጡ ልትታጠብ ለተቀመጠችበት ቤተክርስቲያን ውስጥ ወጥተው መጡ። ለምናልባት ፈቃዳችን ደስ የሚለን ያለበለዚያ ግን ከአንድ ጎልማሳ ሰው ጋር በዚህ የተክል ስፍራ ሕግ እግዚአብሔር አፍርሳ ይገርማቸዋል። በመንፈሳዊም ሆነ በፍትሐ ነገሥቱም ሆነ በወንጀለኛ መቅጫው በትዳሩ ላይ የዘሞተው በዘመኑ በዛ ዘመን በድንጋይ ተወግሮ ተቀጥቶ ነው የሚገደለው። ትልቅ ወንጀል ነው፣ በመንፈሳዊ ትልቅ ወንጀል ነው። ስለዚህ እንዲህ ያደርገን ጮኸን እንዲህ ስታደርግ አገኘናት ብለን እንላለን። ይገርማቸዋል። አባት እንዲህ አይነት ፈተና ቢደርስባችሁ ምንድን ነው የምታሉት? ወገኖች እንዲህ አይነት ፈተና ይመጣባችሁ ምንድን ነው የምትሉት? ሲያስቡ የፈተና አይነቶች አሉ። ይህ ከባድ ፈተና ከምታምናቸው ካልጠበቀችው ከህግ መምህራን ቤታቸው ማትዘምትላቸው የሚቆርሱ ልብሳቸው ከዚያ ቤት ያመልብሳቸው የለብሳቸው ከዚያ ቤት ከሆኑ ሰዎች ፈተና ይመጣል። ሶስና በመጽሐፉ ላይ እንደገለጣት ወላጆቿ የሙሴን ሕግ የመገቡ ያሳደጓት በሃይማኖት የጸናች ደግ እግዚአብሔር ጸንቶ ለመቆም የሚያስችል እውቀት ያላት ሴት ናት ነው። የሰማችሁ ነው። መማር የሚጠቅመው ለዚህ ነው። የእግዚአብሔርን ሕግ አለዎት በማንኛውም ፈተና እግዚአብሔር አምላክ ኃይል እንደሚሆነን በውስጣችን ብርታት እንደሚሆን መደገፊያ እግዚአብሔር እንደሚሆን ከእሱ የተሻለ ምንም አይነት ኃይል እንደማይሆን ያሳውቃል። ስለዚህ እንዲህ አይነት ፈተና ደረሰባት። ያልበዛም ስምሽን እናጠፋዋለን፣ ከትዳርሽም ትፈናቀያለሽ፣ በማህበረሰቡ ትገለያለሽ። እንዲሁም ደግሞ ነገ ችሎት ቀርበን ዳኞቹ ራሳቸው ናቸው ፈላጆቹ ያላቸው። የዘመናዊ ሕግ ስርዓት ምንድን ነው? አንድ ሰው ፍርድ ሲፈርድ ዳኛ ሲፈርድ
በዚያ በተፈራጁ ራስ ላይ እጆቹ ይችሉና በቃ ፍርዱን ያሳልፋል። ደግሞ በእኛ በልጆቻችን ላይ ይሁን ይህን ነገር አድርጎታል ወይም አላደረገው በሚለው መጽሐፍ እየተነበበ ማለት ነው። እነሱ ፈራጆች እነሱ ምስክሮች ናቸው እና እንዲህ አይነት ተራደሰናል። በዚህ ጊዜ የሶስና መልስ የሶስና ሕይወት በእግዚአብሔር የታመነ ስለሆነ የጽና ስለሆነ እግዚአብሔር አምላክ በፈተና ብርታት፣ ኃይል፣ መወጣጫ ወይም ደግሞ ጽኑ አምባ ነው። እግዚአብሔር የሚታደግ አምላክ ነው። እንዲህ አይነቱ አስተምሮች እንዲህ አይነቱ ፈተናዎች በጣም ከዚህ በኋላ የሶስና ሕይወት ልማድ አድርጋ ቅድስት አፎምያ ይህንን ጸሎት ጸልያለች። ሶስናን ከነበናት እጅ ያዳንከኝ ነው ዲያብሎስ የብርሃን መልአክ መስሎ ተገልጦ ሁለቱ እኔ መልአኩ ቅዱስ ሚካኤል ነኝ ብሎ ሲገለጥላት እሷም እግዚአብሔር አምላክ በገለጥላት መልአኩ ሚካኤል ከሆንክ ብላ እስኪ መላእክት ለአጎለ ሲላኩ በእጃቸው የሚይዙት በትር በጫፉ ላይ የክርስቶስ መለኮትነቱ የነበረበት መስቀል ትምህርት አለ ሲላላለች ልባባሰው ግን እውቀት ትምህርት ነው። ትምህርት እውቀት የሚያስፈልገው ጊዜ ከራሳችን ጋር የሚሆን ሀብት እውቀት ትምህርት የማይናወጽ ሀብት ነው። በመከራ ጊዜ ምንም አይነት ትጋት ሳይሆን በዚህ እውቀት እውቀት በሚሰጠን አምላካውያን ሁሉ ነገር ሁሉ ልናደርግ እንችላለን እና ይህንን ማለት ሶስና ኃጢአት ሰርቼ ከዚህ እናንተ ከምትናገሩት ፍርድ ነፃ ሆነ ዘንድ ከመሆን ይልቅ እግዚአብሔርን በድዬንም ከማሳዘን ይልቅ በእናንተ እጅ ላይ ሞት ወይም እናንተ ነገ ሶስናን እንዲህ ስላደረግ አየና ብላችሁ መስክሩብኝ፣ በድንጋይ ልወገር፣ በእሳት ልቃጠል ይቀርባችኋል። ይህን አላደርገውም። የእናንተ አይኗችሁን ብታጡ ሰማያዊ የሆነውን እግዚአብሔር ማሰብ ያታች ሰማያዊ የሆነውን የእሱን ሕግ ማስተዋል ብትሰራችሁ እኔ ግን አላደርገውም። እናንተምችሁ እንዳሰባችሁ ታድርጉ። እኔም እስኪ ነገ አደባባይ ፍርድ አደባባይ ቆሜ እስኪ የእውነት አምላክ የጽድቅ አምላክ እሱ እውነት ፈታሂ ገርስ ሆኑ በእውነት ሲሳነ ወይም ደግሞ አይባት ታደርጉ ትላሉ ብላ ጮህ ያለች ከዚህ በኋላ እነሱ ወጡ በበሩ ተከፈተ። ከሰዎች አመጡ ግብር ተሰኙ የለማን ጎልማሳ ከእሷ ጋር ይህ አይነት ክፉ ፈቃደ ሥጋ ተሰማየ ነው አያችሁ። እሱ መያዝ አልተቻለንም ብሎ ከዚያ ትበላ ተዘበ ገራው ውሸት አይነት ውሸት ዛሬ ቢሆን አይነት ሐሰተኛ ሰው በየፍርድ ቤቱ ይገርማቸዋል። በየችሎቱ በወንጀል ችሎቱ ብትሄዱ እንዲህ በፍትሐ ብሔሩ ብትሄዱ እንዲህ አይነት ያላሰብ ተሳቅ ዲያብሎስ ምን አይነት የሰው ሀሳብ ነገረኛው በሰው ልቦና ውስጥ እንዴት ተሰለጠነ ተቀምጧል። አንድ በጣም ብዙ እንዴት አለም ካምስ እስካሁን ድረስ በእውነት ዳኞች ችሎት ተቀመጡ ነበር። ውሸቶች ባይሰለጥኑባት አለማችን አለ ዛሬ ላለሰባቸው ማሰብ የተፈረደባቸው የተሰሩ ሰዎች ነው። በኋላ ይቅርታ ያለምን ግለሰብ ይቅርታ ተብሎ ይፈታሉ። የራሳቸው ያልሆነ የራሳችን ነው ብላችሁ መስክሩልን ብሎ እኔ ለመሰለ ነገር ለተሰረ ነገር ስለማቅ ያነበሩ ሰዎች ነበር ብለው የተሰሩ ሰዎች አልገባቸው ስላላስቤ ካሰቱ ካላፋሉ ያስብ ምስክራት ወይ ያላየው አየው ያየው ደግሞ አላየው ማለት የለም። ወረቱ ለታሰበ ታሰባ ለተገኝ ሰው ማለት لا ግንጅላች ኦ ከዚያ በኋላ ሰው ግብ ስለሆነ ይገርማቸዋል። ይበልጠው እነሱ እነዚህ የታመኑ ሰዎች ናቸው፣ ዳኞች ናቸው። ለሚገባቸው አይባሉ ስራቸው በዚያው አደራ በዚያው መዝናናት ይችላሉ። በዚያው ፍትህ የሚሰጡበት ቦታ ነው። ነገር ግን ከሰዓት በኋላ ስለሆነ ከሰዓት እነሱ መግባት የሚገባቸው ሰዓት ስለሆነ ነገር ምክንያት አላቸው። አይናታ ከሰውን ሰብስበታ አፈሩባት ጮሁባት እንዴት ታደርጊያለሽ? ታዲያ ችግር ካለሽ በቤቱ ንግስት አለሞሽ እንደታጣሽ እንዴት ነው ብለው ጮሁባት። ይገርማቸው። ከዛ በኋላ እሷ እግዚአብሔር ያውቃል
እውነቱን እሱ እግዚአብሔር ይገልጠዋል አለች እና እዚህ አይነት ፈተናዎች አሉ። በዘመናችንም ቢሆን ይህን የሚመስሉ ታሪኮች አሉ። ነገር ግን ሁለተኛ ክርስቲያኖች ምንጊዜ ቢሆን አድርባይነት፣ አስመሳይነት ጊዜውን ይምሰል ጊዜ ወለደውን ብሎ አይሉ እውነት በሕይወታቸው ውስጥ ምንጊዜ ቢሆን ሕያው ወገኖች፣ እውነት በሕይወታቸው ውስጥ ሕያው ሕይወት አቅም ነው። አይሉት በውስጣችን እውነት ጽድቅ ነገር መልካም ነገር እየደበዘዘ መጥቷል። ሕይወትነት ሕይወት አልባ እየሆነ ብዙ የሚያስመስሉ ብዙ እውነት የሚመስሉ እውነት አስመስለው የሚናገሩ ሰዎች አሉ። ሐሰትን እውነት አስመስለው የሚናገሩ ሰዎች አሉ። እኛም በዚህ አይነት አባባል ጉሮች የተነሳ ከጊዜ ወደ ጊዜ በቃ ስለ እውነት ነገር ውስጣችን በቃ ጊዜው ለጊዜው መኖር ይሻላል አለቃል ለጊዜው መኖር ግን ያደርጋል። ያለት ግን እንደው እውነት የሚናገር ሰው ላይ እሱማ ገታራ ነው ይባላል። እሱማ አይሞከር እሱ ይባላል። እና ሌላው ደግሞ አድርባ ሆኖ ጊዜው መስሎ ነው ይባላል። እና ለዘላለም አይኖርበት እግዚአብሔር እንዲረዳ ከፈለግ በምናየው በምንሰማው ነገር እውነት የሆነው እውነት ብለን በመስከር መናገር፣ ያየነውን ነገር እውነት፣ ክፉን ነገር ደግሞ ካየን መቃወም። ምናልባት አሁን ባለን ያስቸግራል። ይህን ስላችሁ ሄዳችሁ ትትናደሙ አይደለም። ነገር ግን በክርስትና ሕይወታችሁ ይመጣባችሁ ይህን በምታሙ በማይኖር ሕይወታችሁ በጅምላችሁ ተነስታችሁ በማይመለከታችሁ ነገር ሕይወታችሁ ወንትዛብራል በሚመለከታችሁ ነገር በምዙ ስለ ጽድቅ አስተምረዋል ወትበት በምባል ብላችሁ በማይመለከት ጊዜ ስለ መንፈሳዊ ሕይወት ነው ነገራችሁ። ስለ እግዚአብሔር መንግስት ነው፣ ስለ ጽድቅ ስለ ወንጌል ነው ነገራችሁ። ሌላ አይመለከተኝም። ይሄ የኛ አጀንዳ ነው። ይህ እግዚአብሔር መንግስት የሚነገርበት የወንጌሉ የመንግስቱ ወንጌል የሚነገርበት መጠን ነው። ሰው ሲያጠፋ፣ ሲዋሽ፣ ሲሳሳት፣ ሲሰርቅ ያልተገባ ስራ ሲሰራ ለምን እንዴት አደርጋለሁ ብሎ መምከር ይሄ ነው። ስለዚህ ነው ነገራችሁ ተተባባሪ አለመሆን እና በቀጣዩ ቀን እንግዲህ ክርስቶስና በዕለቱ ወደ ቤቷ መሄድ ከብርሃን በምትኖርበት ቤት መዋል ማደር አቃታት። ስለዚህ ቤተሰቦቿም ይሄን ነገር ሰሙ፣ በተወሰኗት። በቀጣዩ ቀን የአደባባይ ፍርድ አለ። በሚቀጥለው ቀን በዚህ ቀን ይገርማቸዋል። ምን ያሳፍራል። ቀድሞ የሚያከብሯት ባልቴቶቿ ሁሉ ሰራተኞቿ ሁሉ ወይ በቤታችን ብለው እነሱ በተደረራን ምክር ጸንተው እንዲህ አይነት አንዳንድ ጊዜ በየጅምላ ነገሮችን ስለምንነት ተሳቀረን ወደ ማብረም እንደውሸት የተነገረው ነገር አለ። በዘመናችንማ ውሸት ነገር ኑሯችን በጣም ልቦናችን ሀሜት ወሬን መስማት ልቦናችን ይስገበግባል። መስማት የሰው ውድቀት የሰው ስህተት ተብሎ የሚነገረው ነገር መስማት አሁን ፌስቡካችን ደረገሱ በረበረ ለምትነት ነው ይላል መሰላል ኢየሱስ ነው ይገርም ነው እሰሰሳይ ስለሰላም ስለዚህ ነው ምን ተባለ ከዛ በኋላ ይላሉ የፈረው ካይሮ ሰይጣን ራሱ ደግሞ ለየሳው ነገር ከዛ በኋላ ያየና ነገር ይመጣል እንዴት ተደረገ ያው እኮ ሌላ ነገር አይደለም። አሁን እኛ አላወቅነውም እንጂ እሱ ለውስጥ ነው ያለው። እንደዚህ ዲያብሎስ የማሳሳት ለሩስ ይወጣል። እንደዚህ ቃሌ ወይም ደግሞ በቃ ልክ ዕለታዊ የሆነውን ነገር ካልሰማን በቃ ማዕት እንደሚደርስበት ቆጣ እንደሚደርስበት አደረገን ራሳችን ልናስ በዚህ ላይ ራሳችን ያቆሙ ሰዎች አለ። ከዚህ አይነት በጣም የሚጠቀው ስራዎች አሉ። እዚህ ሰው ከዚህ ነው ብዙ መጽሐፍ የምንመለከትበት ራሳችን የሚያሳድግ ብዙ ነገሮች አሉ። እዚያችን በዚህ ጋር ይሻላል ነው ነገሮች አይደለም ይሻላል ለምትረጥለ ነው እና የወሬ ስላለባቸው በሰሙት ወሬ እውነት ነው ብለው ሳይበሉ እዚህ ሰዎች አሳይታ ፕሮግራም በኋላ በዕለቱ ሰዎች አመጡ ያዘሉ ተሱ ይነገሩ ልጃቸውና ወሰላ በሚቀጥለው ቀን የአደባባይ ፍርድ አለ። የገንዘብ አደባባይ ፍርድ እናትና አባቷ ልጆቿ ባለቤቷም እያዘነ እየተከዘ መጣ። የተቀመጡት አደባባይ እነሱ እያለቀሱ እነሱ ምንድን ነው የተፈጠረው ብለው ጠየቋቸው። ሽማግሌዎቹ ያማጥላል ለሰርክ በዚህ ቦታ በዚህ ሰዓት ይህ ገላዋን ራፍቷንና ከአንድ ጎልማሳ ጋር በተክለ ቦታ ሆና አገኘናት።
እሱ ምን ይዘው ሲት አገል ተጠበባ ከነገርኳችሁ ተመልክታችሁ ክርስቲያኖች ብዙ ጊዜ ስለዚህ ይገፋል። በማስመሰል ሰው ላይ የሚደረግ በጣም ብዙ ነገር አለ። አይሆንም ብትለበት ተስብ በቃ የሆነ ነገር ይሰጡና እንደዚህ ያው ባለው ዘመን እኛ አጣጥተን የመስማት ችግር ስላለብን እኮ እንጂ ወሬኛው ፊት ላይ ነው። እኛ ነገሮችን በሚገባ የሚመረምር ሚዛናዊ የሆነ ነገር ስለሌለን ስለተሰማል እንጂ ወደኛው ፊት ላይ ቀጣሚ ለምን ነው ያንስ በፌስቡክ በሚገርማት እዚህ እንዲህ አይነት ሀሳብ ላይ የተመሰረተ ማንነት ስላለ እና እነሱ የሚናገሩትን ተናገሩ። ከዚህ በኋላ ኢየሱስና ነገር ወደ እግዚአብሔር ነበር ከሰው ጋር አልነበረ። ወአምላክ ዘላለም ጽኑ ወህሉ ምን አይነት ህዋት ለላው እግዚአብሔር ትወች በተጻፈው ሱስና መራፋን ቁጥር 8 ላይ ከሰው ጋር ሰው ጉዳይ ነው። ከዚህ በኋላ ሁሉ አይሽ አፈራባ ለድንጋይ ነው ዘሳት ተቃጥለው ደግሞ በዙ በነበረው ትውት ነው ወላጆቿ ልጆቻቸው ናት ያዘው ያለቆሱ አብሯት በመቆም እንደበባ አስረው እና የሚኖርበት ዓለም ፍርዳዋቂ ብቻ ብዙ ነገር ሰዎች ያሉበት ዓለም ውስጥ ነው። እግዚአብሔር በእንዲህ አይነት ክፉ የሆነ ሀሳብ ወይም በእንዲህ አይነት ፈተና አይፈትናቸው ነገሮች ማለት እግዚአብሔር አይፈትንም። እንዲህ አይነት ፈታኝ የሆኑ ነገሮች ቢኖሩ ግን ማን ከእኛ ጋር ይቆማል? አልሰማችሁ ማለት ነው። ማን ከእኛ ጋር ይቆማል? ወጫ በቤተሰብ የሚያወጣ እግዚአብሔር። ስለዚህ የተሰወረው የምታውቅ የወደፊት የሚሆነውን ከመሆኑ አስቀድሞ የምታውቅ የተሰወረው በመርህ የምታውቅ ሰይጣን የሸመቀብኝም ለእነዚህ ክፉ ሰዎች አድሮ ልቦና ላይ አድሮ የተመደበብኝ ትምትም አንተ ገለጠው እንዴት እኔ በጽድቅ አይሆንም ብዬ ስለ ጽድቅ በተሟጎት ተገቢ አይደለም እግዚአብሔር አፈረሳችሁ ብዬ ባሉ እንዴት በአደባባይ በድንጋይ ተደብድበው ምን ተፈጠረ ከአምላክ አታይም ወይ ብላ ለእግዚአብሔር ተወው ይችላል። ክብር ምስጋና ይግባው ወገኖች። አሁን እንዲህ አይነት ምልመት እግዚአብሔር እንዲህ አይነት ጸሎት ጸልዬ የእግዚአብሔር ጆሮ ወደኛ ልመና የምናዘነብልበት ፍጹም ሃይማኖት እግዚአብሔር እግዚአብሔር ጆሮ እግዚአብሔር ጆሮች ሁሉ ጊዜ በንጽህና በሃይማኖት ሆነው ወደሚለምኑ ጸሎት ማለት ተናገሩ ዘሰብ ስለ እግዚአብሔር ሰው እግዚአብሔር ጋር ያደርጋል ግን ጸሎት ትላለች። በዚህ ቦታ አረጋግጣችሁ እና እግዚአብሔር ነገራችን ይሰማል። ብዙ ጊዜ ወደ እግዚአብሔር የሚያቀርብ ማንነት ነው ያስፈልጋል። ስለዚህ እግዚአብሔር ልመናዋን ሰማት ይላል። ወዲያው ልመናዋን ሰማት። ብርሃን ለሚይዙ ሰዎች የለም ሐሰቱ ሐሰት ነው እውነት ነው የሚሉ ሰዎች እግዚአብሔር አምላክ ባጠገባቸው ኃይል ወይም ደግሞ ክብር ባለው የትምህርቱ የሚገለጥ አምላክ የታመነ ነው። በተላወቀች ጊዜ የሚረዳ እውነቷን ያለውን የነበረውን ነገር ለባህላዊ የሆነው እውነት የተሰወረውን ነገር የሚገልጥ ታላቁ ነቢይ እግዚአብሔር ተስፋና የወራት ወደ መካነ መቃብር ሲወስዷት ዳንኤል ተነሳ ተሰብስበው ስለሆነ እናንተ የእስራኤል ወገኖች የእስራኤል አለቃውያን ትላልቆቹ ሁሉ እውቀት ተሰውሮባቸዋል። ይህ ሰው ያለ ምክንያት የተገደለ ነው። ደግሞ በእናንተ ላይ የሆኑ ሰዎች ጀመር ይገርማቸዋል። ክብር ምስጋና ይግባው። አያችሁ እግዚአብሔር ሲያደርግ ነቢዩን አስነሳ። ይታደጋዘ እግዚአብሔር ይሰደደ የወደቁትን የሚያነሳበት ወደሷ ተመለከተ። ይህ ታላቅ ነቢይ አስነሳ። ከዚህ በኋላ ዳንኤል ተሰሚቷ ስለሆነ የተሰወረው ሁሉ የሚገልጥ ታላቅ ነገር ስለሆነ እስራኤል ቆም አሉ። ሽማግሌዎቹ ተሰበሰቡ። ተመለሱ፣ ወደ መመራችሁ ወደ ፍርድ አደባባይ ተመለሳለን። ተመለሱ። ተረጋግተው ፍትህ የሚመዝኑበት ነገሮች ወደሚመረምሩበት ወደ ፍርድ አደባባይ ተመለሱና ከዚህ በኋላ ዳንኤል ለነዛ በተቀመጡበት የፍትህ ወንበር ላይ ተቀምጦ ችሎት ላይ ጀመረ። ሲማራቸው አስተውሏቸው ከዚህ በኋላ እናንተ በጅ ዝም
ብላችሁ ዝም ብሎ እንዲሁ ነው በተባለው እስራኤል ብሎች ነበራችሁ ነገሮች ሳትፈትሹ ሳትመረምሩ በሐሰት የግብፅ ሰው ለማፈሳችሁ ነበር። ይሄ ደግሞ እግዚአብሔር ለምን ይበቀላል? ለእናንተ ላይ ሌላ መጥፋት ያመጣባችኋል አለና ሁለቱ በዛ ተረበናል። ለይ ብቻ አቆሙልኛልና እንደገና ይፈትሽ ጀመር፣ ይመረምር ጀመር። እየሰማቸው ከዚያም በኋላ አንደኛውን ጠራውና ጠራውና እነዚህ ደግሞ አንተ ሰው ባለ ዘመን እግዚአብሔር አምላክ አዋረደው ገልጦለታል። የዚያን ክፉ ሰው ሀሳብ ስለገለጠለት ሕይወቱ ስለገለጠለት ባለ ዘመን አንተ ከጉልስና እስከ እርግና ድረስ በእውነት በጽድቅ በተሾምክበት በዚህ በእውነተኛ ፍርድ ላይ ወንበር ላይ ተቀምጠህ ቅድም ያልነገርኳችሁ ማማለጃ በልተህ ጉቦ በልተህ ለአሁን የምትበድል ክፉ ሰው መሆን ነው አውቀዋል። የሚሞተው ይላል የሚድነው ይሙት ብለህ የምትፈርድ ለተገፉ ሰዎች ማቆም የሐሰት ዳኛ አውቃለሁ። ለመሆኑ ይህች ሰው እና አንተ አየነው ያልከው ጎልማሳ ሰው ከእሷ ጋር የትኛው በምን አይነት እንጨት ስር ነው ቆሞ ዛፍ ስር ቆሞ ሲነጋገሩ አለኝ ወይ ተናገሩ? በምን አይነት ዛፍ ስር ቆሞ ሲነጋገሩ ያየዋል? ምን ይበል? አይ እኔ ያየሁት በኮክ ዛፍ ስር ቆሞ አየኋቸው ነው ማስተውሉ። በኮክ ዛፍ ስር ቆሞ አየኋቸው። ከዚህ በኋላ ዳንኤል ሐሰተኛ ብሎ አዋጡ። ወደዛ እንዳይደራመጡ አሁን ቤት ዝግቦች ለብቻ ወደዛ ማለት ነው። የአመተኛው ሰው ጥሩ ይላል አለ ተጣፍቶ መጣ። እንደዚህ ይላል ይላል ማለት ተሳሱ እንዳለው እንደዚህ ቤት ነው ዛፍ ቆሞ ሲነጋገሩ ሐሰት ወይ ደግሞ ክርስቲያኑ እንዴት ተመለከተ ቤት ነው ዛፍ ስራ ነው አይያያቸው ሮማን በተባለው ዛፍ ሆነው ነው ያያቸው ብሎ ተናገረ። አያችሁ እግዚአብሔር አምላክ በላይ ጥበበኛ እግዚአብሔር አምላክ የተሰወረውን የሚገልጥ እግዚአብሔር አምላክ ያሰበውን ቀርቶ ገና የምታስበውን የሚያውቅ አምላክ የእውነት አምላክ የፍርድ አምላክ የጽድቅ አምላክ መሆኑን ተገነዘባችሁ? አስተዋላችሁ? እግዚአብሔር አምላክ እንደነዚህ የሐሰተኞች የክፉ ወራዳ ለምና የነሱን ክፉ ሀሳብ የዲያብሎስን ሀሳብ ማለት ገለጠው በአደባባይ ተዋረዱ ማለት ነው። ክርስቶስና ከበረች ጽድቃት የገለጠ እግዚአብሔር አምላክ እንደዚህ በብዙ ጊዜ በመከራ ጊዜ በእውነት የምንቆም ከሆነ ዛሬም ቢሆን እግዚአብሔር አምላክ ያወሩ ናቸው። በማስመሰል ጽድቅና መልካም የሆነውን ነገር በመሸሽ አይደለም እግዚአብሔር ይበራል የሚችል መልካም የሆነውን ነገር በመሸሽ ማለት የታደገ ነው። እግዚአብሔር አምላክ ይበራል የሚችል ነገሮች ክርስቶስና እኮ ሰው አላየንም። እነሱ ሰው አላየንም። ክፉ ስራ ተሰራ ነው ማለት ሰው አያቸው ማለት ነው። የሚመለከቱ እግዚአብሔር የተሰወረውን የሚገልጽ ሰው አስገብተው ቆም አንተ ኦግዚዮ አምላክ ዘላለም ብላ ጥንት ፍጻሜ የሌለ የሁሉ ነገር መጀመሪያ መጨረሻ ያመጣው ጽኑ ብሎ በአንድነት ውስጥ ጽኑ ጸንተህ የምትኖር አምላክ አንተ የሚሆነውን ከመሆኑ አስቀድሞ አይማሪ ቅድመ ዘተአምር ቅድመ ኩነቱ ብላለሁ ከሆነ አስቀድሞ የምታውቅ አምላክ የእነዚህ ክፉ ሰዎች ሀሳብ ዲያብሎስ በእነሱ ላይ አድሮ የሰራብኝ ክፉ መላማ የእሱን ፍቅር አንተ ገለጠው እንዴት ልሙት? የጽድቅ አምላክ በእውነት አንተ ይህንን ፍት ካንተ ተስማምኑ ያለችው እግዚአብሔር ሰማት እና ተዋረዱ። በዳንኤል ፍርድ እነዛ ሰዎች እነዚህ ሁለቱ መምህራን የእግዚአብሔር መልአክ መጥቶ በዛ ባሉበት ነው የቀጣቸው። አስተውሉ። እና አንዳንድ ጊዜ በሕይወታችን ውስጥ እኛ ሳናስበው የተለማመድናቸው ክፉ ተግባሮች ይኖራሉ። ወገኖች ክፉ ሀሳቦች ይኖራሉ። ነገሮች ሁሉ ጸሎት ለምስሉ ጊዜ የሚጸልይ ሰው እኮ 7 ቀን እያለ በትረቅ ዓመት እያለ ከዚያ በኋላ ህይወቱ ሁሉም ከጸሎት ጋር ከእግዚአብሔር ጋር መነጋገር ይለምናል። እንዲህ የሚጾሙ ሰው ይህም በጎ ልማድ ነው። የሚሰጥ የሚጸውቱ ሰው ለሰዎች የሚዝናና የሚያዝ የሚራራ መቼም ሁሉ ነገር እግዚአብሔር የጸጋ ልቦ ሰጥቶናል። እግዚአብሔር መሳ ነገር የለም እና እነዚህ ሁሉ ክፉ ሀሳቦችን በየጥቂቱ ነው ውስጣችን ምንለማመዳቸው።
አሁን ሱሰኛ በሱስ የተጠመዱ ሰዎች እኮ የጥቂት የነበሩት ነገር ነው። በኋላ ተገደው ተከበረው ወይም ደግሞ እዚያ ተገደው የሚኖሩት እኮ በጥቂት የነበሩት እና እንግዲህ መልካሙን በጎ የሆነውን ነገር ነው መለማመድ ያለብን። ክፉ የሆነውን ነገር መተው አለብን። እግዚአብሔር አምላክ በእውነት በዚህ ዓለም ሳለን ሕይወታችን የከበረ እንዲሆን ወዲያኛውም ዓለም ከመጠራታችን አስቀድሞ ወደ እሱ ስንሄድ በጎ የሆነ ለእግዚአብሔር ለጌትነቱ ለመንግስቱ ለመቅረብ የሚያቀርብ የሚያበቃ በጎ የሆነ የሃይማኖት ስንቅ ወይም ደግሞ በብርሃን እንገለጥ ለዘላለም እንኖር የሚኖርበት ዓለም በጎ ስራችን ያመለክታል። የሚኖርበት ዓለም የመንግስት መዳረሻ ነው። እግዚአብሔር መንግስት ለመሄድ ራሳችን የምናዘጋጅበት ዓለም ስለሆነ በዚህ በሚሞተው ልክ ሐዋርያው ቅዱስ ጳውሎስ አስተሳሰብ አስተምሮ የሚሞተው የሚፈስሰው የሚበሰብሰው ስጋችን እንደገና በትንሣኤ የሚገለጠው ስጋችን የኃጢአት ማደሪያ የኃጢአት የክፋት መከማቻ የዲያብሎስ ዙፋን መሆን የለበትም። የሚሞተው ስጋችሁ ኃጢአት ላይ ተሰማችሁ እያለ አስተምሯል ሐዋርያው ቅዱስ ጳውሎስ እና ስለዚህ ወይም እያንዳንዳችን እንግዲህ ከጽድቅ ጋር መኖርን መልመድ የጽድቅ አምላክ በአጠገባችን ቆሞ ኃይል ብርታት እንዲሆነን በመከራ ቀን ጽኑ የሕይወት አምባ እንዲሆነን መጠጊያ እንዲሆነን ከዚያም በኋላ እግዚአብሔር በእኛ ሕይወት ይመሰገናል። አምላክ በሶስትና እየተባለ ሶስትና ከረበናት እጅ ያዳነው እየተባለ ይጸለይላታል። እሷም ያን ማለት ሰለስቱ ደቂቅ ከእሳት ሲያዳርግ ዳንኤልን ከአናብስት ከመንጋጋ የታደግ የተባለ ምሳሌ እነዚህ ምን አይነት ሃይማኖት በእግዚአብሔር ላይ የጸና ሕይወት ቢኖራቸው እነዚህ ምስክሮች ናቸው። የሃይማኖት ምስክሮች ናቸው፣ ምልክቶች ናቸው። አሁን ደጋግ የሃይማኖት ምልክቶች ባለፊያዎች የሆኑ ሰዎች አሉ በዘመናችን ላይ። ስለዚህ እንግዲህ በቤተ ክርስቲያን ውስጥ የምትኖሩ የሚኖር ሁላችን ክርስቲያኖች እያንዳንዳችን የሰጠን ጸጋ የሰጠን ኃላፊነት ሁላችን የሰጠን ድርሻ በሰጠን ነው የምንጠይቀው። በሰጠን ባወቅነው በተረዳነው ነው የምንጠይቀው። ባልተሰጠን ነገር አንጠይቅም። ስለዚህ እግዚአብሔር አምላክ ለእያንዳንዳችን የሰንበቱን ስራ ያብዛልን። የጽድቅ ሰዎች አድርጎ በጎን ነገር በጎ ነው፣ መልካሙን ነገር መልካም ነው፣ ብርሃኑ ብርሃን ነው የማለት አቅም እግዚአብሔር ለእያንዳንዳችን ይሰጣል። ይሄ እግዚአብሔር የምናውቀው ነገር እንድንቆም እግዚአብሔር አምላክ አሁን እንዲቆም ያስፈልጋል። እግዚአብሔር የረዳው ሰው መልካም ነው። እግዚአብሔር እንደረዳን ደግሞ ሁልጊዜ እግዚአብሔር ባለበት እግዚአብሔር አምላክ ቸርነት በሚገለጥበት መመላለስ አለብን። በፊቱ መቆም መቻል አለብን። በእግዚአብሔር ፊት መቆም መቻል አለብን። እግዚአብሔራዊ የሆኑ አምላካዊ የሆኑ ሕጎች ለእኛ የሕይወታችን መሰረቶች ናቸው። እንዳንናወጥ በዘጉ ያንን በመዓልተ ወሪት በአምላክ ላይ በመዝሙር አንድ ላይ እግዚአብሔር ሕግ በውስጡ በመዓልተ ወሪት የሚያነባል መምሩ ያስተማረው እሱ ደግሞ ወሪት የሚያስክፉ ሀሳብ በውስጡ ሲሰጥ ያውሎ ሲያሰብ ግደል፣ ስረቅ፣ ዋሽ ይላል ያን ወስዶ ሲል የለም የተገኘ አይደለም ብሎ በቃው ማለት ነው። አንዳንድ ጊዜ በምናያት ቤተክርስቲያንም በምናየው ዓለም ሰዎች ተደፋፍረው ብዙ ስራ ሲሰሩ እናያለን። እኛ በዚህ ሰዓት ከአደባባይ ከአፋ ቆመን እግዚአብሔር አይፈርድ ይፈርዳል እንጂ ይፈርዳል። ዲያብሎስ ካስጀመረ ኃጢአትን በጎ ነገር እያደረገ ለዚያ ያጸናል። ልክ እንደፈርዶ ለጥፋት ማለት ነው። እና ብዙ ስራ የጀመሩ ሰዎች ካለ ለንስሐ እንመለስ። ወደ እግዚአብሔር በንስሐ መመለስ፣ ወደ እግዚአብሔር መቅረብ፣ ክፉ ሀሳባችን ክፉ አድራጎታችን ተገቢ ያለመሆን መመርመር ሁሉ ጊዜ ራሳችን መፍተሽ አለብን። ክርስቲያን ማለት ራሱ በወንጌል ሚዛን ሁሉ ጊዜ የሚያስቀምጥ ማለት ነው። ክርስቲያን ማለት በየጊዜው ራሱ የሚፈትሽ በእግዚአብሔር ቃል ራሱ የሚመረምር አእምሮ የሚያሳጣ የሚያሳብድ ነገር ወይም ደግሞ ክፋት በውስጡ ሲገለጥ የጤነኛ አይደለም ብሎ ወደ ጸበልም ወደ ንስሐ አባቱ ወደ እግዚአብሔር ወደ ቃል እግዚአብሔር ተመልሶ ራሱ ሁሉ ጊዜ የሚመረምር ማለት ነው ክርስቲያን ማለት ነው። የሰማነው እግዚአብሔር ሁላችን ያሳደረብን። መስማት ነው እግዚአብሔር